በአድዋ ድል መታሰቢያ እንገኛለን። ከአንድ ቀን በኋላ ታላቁ የአድዋ ድል ይከበራል። እኛም በጀግኖቹ በሐውልታቸው እና ደግሞ እንሂድ እንዝመት ብለው በተነሱበት አካባቢ ለሀገርም ለመድማት ለሀገር ዋጋ ለመክፈል በተሰባሰቡበት መነሻ ነጥብ አካባቢ ነው የምንገኘው። አዎ ይህ ስፍራ እንዲህ ከመሆኑ በፊት የነበረውን የዚህን አካባቢ መልክ ብዙዎቻችን እናውቀዋለን። ለረጅም ጊዜ ታጥሮ እና ሌሎች ያልተገቡ ነገሮች ሲከናወኑበት የነበረ ስፍራና አካባቢ ነበረ። ከዚያ ግን ቦታውን የመቀየር የማልማት እና ወደዚህ መልክ የጋራ ወደ ሆነ መልክ የመቀየር ስራው በጣም በተጠናከረ መንገድ ከተከናወነ በኋላ ፒያሳና አራዳ አካባቢው በጣም ሌላ መልክ ደግሞ ይዟል። እዚህ አካባቢ ስንገኝ ታሪክ የማንበብ ያክል ነው። ሐውልቱ ታሪክ ነጋሪ ነው። አካባቢው ኢትዮጵያ ያለፈችባቸውን መስመሮች ጀግኖች የከፈሉትን ዋጋ መተባበራቸው ያለ ልዩነት ለሀገር መሰለፋቸውና በብዙ መልኩ ይሄን አካባቢ የሚገልጽ ሆኗል። ከዚህ ባለፈ ደግሞ ቦታን የመጠቀም አቅም ለምሳሌ የተሰራበት አርኪቴክቸሩ አጠቃላይ የቦታውን መልክዓ ገጽታ የጠበቀ ተዳፋቱንም ሜዳውንም ያገናዘበ ሆኖ እና ደግሞ በከተማ መልክነት ሊገለጽ የሚችል በዓለም ፊት እንግዳ ቢመጣ ሳይታፈር በኩራት ሊመጣና ሊመለከታቸው ከሚችላቸው ምርጥ ቦታዎች መካከል ሆኗል። አዎ መታሰቢያነቱ እንዳለ ሆኖ ጎን ለጎን ደግሞ በርከት ያሉ አገልግሎቶችን እንዲሰጥ ተደርጎ ነው ይህ ማዕከል የተገነባው። ለምሳሌ ያክል ወደ 2200 የሚሆኑ ሰዎችን የሚይዝ ግዙፍ ፓን አፍሪካን የተባለ አዳራሽ አለው። በውስጡ ደግሞ ሌሎች አዳራሾችም አሉት። ህዳሴ እንዲሁም ደግሞ አድዋም የሚል አነስ ያሉ 200ም ሌሎችንም የሰው ቁጥር መያዝ የሚችሉ አዳራሾችንም እንዲሁ በዚህ ማዕከል ውስጥ እናገኛለን። አዎ ድል ሲኒማ በግቢ ውስጥ የሚገኝ አንድ ሌላ ጉዳይ ነው። የውሃ ፏፏቴ ከጀርባችንም ድምጹ የሚያጀበን የሚያምር በአጠቃላይ እረፍትን የህሊና እረፍትን ሲመለከቱት ውሃ ያሳርፋል። ያን ሁሉ ሊያሳይ የሚችል እና በሳምንት ለ6 ቀናት ለህዝብ ክፍት ይሆናል። ሰዎች ስለዚህ ለልጆች መጽሐፍ ከማስነበብ ባለፈ ኢትዮጵያ እንዴት አለፈች ለኢትዮጵያ የተከፈለውን ዋጋ በአካል መመልከት የሚቻልባቸው ሐውልቶች የድል ሐውልት ነው ደግሞ። አዎ ሌላም አለው አገልግሎት የሚሰጡ የንግድ ተቋማት ወደ 33 ገደማ ሱቆች አሉት፣ ባንኮች አሉት፣ ሱፐርማርኬቶች አሉት፣ ቡቲኮች አሉት። ደግሞ የቀድሞው የአራዳ ትዝታ የሚባለው ባቅላባ አራዳነቱም አይቀርም። አዎ ስለዚህ ይህም ባቅላባ ቤትም አለው እዚሁ አካባቢ የአራዳ ስሜቱን የቀድሞውን የአራዳ ስሜት እንዳይለቅ ሆኖ አገልግሎት ይሰጣል። በአጠቃላይ እሳቤው በራሱ ታሪክን፣ ንግድን፣ ኢንቨስትመንትን፣ ስራ ዕድል ፈጠራን፣ የሀገር ታሪክን በብዙ ገጾች። ስለዚህ ይህ መታሰቢያ በአጠቃላይ መታሰቢያ ብቻ ሳይሆን የንግድ ማዕከል ነው፣ የኤክሰለንስ ሴንተር ሊሆን የሚችል ነው፣ የልዕቀት ማዕከል ሊሆን የሚችል ነው። ሲኒማዎች ይታዩበታል፣ ሌላም። ስለዚህ ታሪክም ንግድም የስራ ዕድል ፈጠራም ኢትዮጵያን በአጠቃላይ መመልከት ለሚችልም ትልቅ ነው። ስለዚህ እዚህ መቆም አድዋን ዳግም የማየት ያክል እኛን ብርቱ ሰልፍ የመሩ ጀግኖችን በጎናችን እንመለከታለን። እኛን በጦር መካከል ለኢትዮጵያ የተዋደቁ ጀግና ክንደ ብርቶችን በዚህ መካከል በአጀብ እናያቸዋለን። ኢትዮጵያ እነዚህን ጀግኖች አሰልፋ ዛሬ ድረስ በሐውልቶቿ እየዘከረች ደግሞ የአሁኑ ትውልድ ሌላ ጀግንነትን እንዲወጣ ሌላ አድዋን እንዲፈጥር ትምህርት የሚነበብ ሐውልት ሆኖ እንመለከታለን። አዎ አድዋ ላይ በጣም ብዙ እናገኛለን፣ ብዙ እንማራለን። ግን ደግሞ መማር ብቻውን አይበቃም፣ ወደ ተግባር መቀየር ያስፈልጋል። ስለዚህ የዛሬ ትውልድ አሁን እኛ ያለንበት ከዛ ደግሞ የኛ ልጆች የሚመጣው በሙሉ ምን ሊወስድ ይገባል፣ ምን ሊሰራ ይገባል የሚለው የብዙዎች ጥያቄ ነው። አባቶች አበክረው እንደሚናገሩት እኛ እና አያቶቻችን የጠበቋትን ሀገር ደግሞ በተለየ እድገትና በልማት እንድንጠብቅ እንድናቆይ ደጋግመው ይመክራሉ። ታዳጊ ልጆችን በተለይም አድዋ ጋር በተያያዘ በትምህርት ቤትም ሄደን ስናናግራቸው ሁሌም የሚሉት ነገር እኔም ለሀገሬ እንደዚህ አድርጌ ይላሉ። ደግሞ አሁን በጣም ጊዜው ፍጥነቱ በጣም ብዙ ስለሆነ ልጆች የዲጂታሉን ዓለም ሌላውን ዓለም በጣም በፍጥነት ይቀላቀላሉ። ስለዚህ ከነሱም በጣም ብዙ እንደሚጠበቅ ያምናሉ። ግን ወደ ተግባር እንዲቀይሩት አባቶች አበክረው ይጠይቃሉ። ይሄንን የተመለከተ ጉዳይ እናነሳለን። አዎ ከዚህ ጋር በተያያዘ ኢትዮጵያ ትልቁ ጉዳይ
በጦር ሰልፍ ሉዓላዊነት ተከብሯል። ኢትዮጵያ ጀግኖችን በደጋግማ ወልዳለች። ስለዚህ አልተደፈርንም። አሁን ያለው ተማሪ አሁን ያለው ትውልድ ደግሞ የሚጠበቅበት የልማት ሰልፍ የልማት ሉዓላዊነታችንን ከዓለም እንዲት አይነት የጀግኖች ሀገር ሆና ከሰው ፊት ደግሞ ስትለምን ሌላ ህመም ነውና እነዚህ ተማሪዎች አሁን ያለውም ትውልድ ከቀደምቶቹ ሊያነብ ሊማር የሚችለው ነገር ይሄንን ሉዓላዊነት በጦር ሰልፍ የተከበረውን በልማት ሰልፍ ደግሞ በቴክኖሎጂ ሰልፍ በመሰል አሁን ያሉብን ብርቱ ሰልፎች ተፎካካሪ ከዓለም ፊትም የሚቆም ሆኖ መወጣት ነው። ይሄንን የሚመለከተው ነጻነት ጸጋዬ ነች ያዘጋጀችው። ከአባት አርበኞች ጋርም ከታዳጊዎች ጋርም ቆይታ አድርጋለች። ነጻነት ተቀጥላለች። ተመልሰን እንመጣለን። ጥቁሮች አደረጉት ብሎ ለመናገር ይቀርና አምኖ ለመቀበል በወቅቱ የቸገረ እውነት ያውም ዘመናዊ የጦር መሳሪያ ባልነበረበት አብዛኛው ጥቁር ባርነቱን አምኖ በተቀመጠበት በጨለማው 19ኛ መቶ ክፍለ ዘመን የተከሰተ ከቶ የማይታሰብ የዓለም አመለካከትን የቀየረ ትንግርት ነው የአድዋ ድል። ቀደምት አባቶች ከሀገር ሉዓላዊነት ከህዝብ ጥቅምና ነጻነት የሚበልጥባቸው ምንም ነገር እንደሌለ በተግባር አስመስክረውበታል። የአድዋ ድል የኢትዮጵያውያን ኩራት ከመሆን አልፎ ለጥቁር ህዝቦች ፋና ወጊ የነጻነት ተምሳሌትም ነው። እየፎከሩ እየሸለሉ ተኋላ ሴቱ ዘራፍ እያለ እንዳሁኑ ሱሪ እንኳን የለ ቀሚሳቸው እንደዚህ አድርገው ሴቱ እህቶቻችን እናቶቻችን የወደቀውን ወደ ኋላ እያነሱ በዛ ነው ድል የተገኘው። አንድ በመሆናቸው ነው እስከ አፍንጫው ታጥቆ የመጣውን ኃይል አንበርክከው የጣሉት። መሳሪያ የላቸውም፣ ግን ማንም የማያውቀው መሳሪያ ያለ በእነሱ ጋር ልብ ውስጥ። ያ ነው ኢጣሊያንን አንበርክኮ ወደ ሀገሩ እንዲመለስ ያደረገውና የጥቁር ህዝቦች አሁንም ኢትዮጵያን አክብረው ነው የሚያዋት። የነጻነት እናታችን ነው የሚሏት። ይህ ኢትዮጵያውያን የተለምዶን ዓለም ስርዓት የገለጡበት ለአፍሪካውያንም ከተሸከሙት የቅኝ ግዛት ቀንበር መላቀቅ ጉልበት የሰጠ ድል ሲዘከር እነሆ 130 ዓመታትን አስቆጥሯል። የአድዋ ድል ትኩሳት በዛሬ ዘመን ኢትዮጵያውያን ላይና የነገው ሀገር ተረካቢ ትውልድ ልብ ውስጥም ሙቀቱ ተጋብቷል። አድዋን ሳስብ ምንጊዜም በማንም ሰው ፊት እንድረካና ራሴን ከፍ አድርጌ እንድቆም አድርጎኛል እና በራስ መተማመኔን አሁን ራሱ እዚህ ፊት ለፊትሽ ቆሜ እንዳወራ ያደረገኝ ያ በዛ ጊዜ የነበረኝ በነሱ ደም ወይም አጥንት የተገበረው ነጻነታችን። አባቶቻችን ነጻነትን ያሳፈኑልን ለኛ ብለው ሀገራችንን ያስቀጠሉልን የራሳችንን ታሪክ አስቀጥለን የራሳችንን ባህል፣ ቋንቋ፣ የራሳችንን የጊዜ አቆጣጠር እንድንቆጥር አድርገውናል። ዘር፣ ቀለም፣ ጾታ ሳይለይ ኢትዮጵያውያንን በአንድ ካሰባሰበው የአድዋ ድል በመማር ትውልዱ በሀገር ልማትና የሀገር ዘብ በመሆን ኃላፊነቱን መወጣት ከዚህ ዘመን የአድዋ ድል መገለጫዎች አንዱ ነው። አንድነትን፣ ፍቅርን፣ ቋንቋ፣ ብሔር ምንም ነገር ሳይለየን ኢትዮጵያ የምትላትን ብቻ ሰንደቅ ዓላማችንን ወደ ላይ ከፍ አድርገን አባቶቻችን ምን ሰርተውን ለዛሬ ያቆዩን ይችን ሀገር እንዴት አገኘናት ሳትገዛ ብለው ወደ ኋላ ሄደው ካነበቡ ካዩ ኢትዮጵያን ለልጆቻችን ወደፊት ቴክኖሎጂው የተመቻቸ ነው፣ ሁሉ ነገር የተመቻቸ ነው። ወደፊት ይኸው አሁን እንዳየ ነው። አሁን እንግዲህ በጥቂት ዓመት ውስጥ ብዙ ለውጦች አይተናል አይደለ? አሁን ደግሞ የበለጠ የዚችን ያህል እንኳን ትንሽ ዓመት ብንሰራ አገራችን ትለወጣለች። የአሁኑ ትውልድ በእውነት አገሩን አባቶቹ አቆይተውለታል፣ እዚህ ደረጃ ላይ ደርሷል። አሁንም አገሩን በጎን እየጠበቀ ልማት ማልማት አለበት። እዛው ላይ ተቸንክረን ትናንትና እንዲህ ነበርን እየተባባል የምናልፍበት ጊዜ የለም። የህዳሴ ግድቡ ከፍተኛ መስዋዕት የተከፈለበትና ለኢትዮጵያ ታላቅ ተስፋ ነው። የአውሮፕላን ማረፊያውም ትልቅ ነገር ነው። ነዳጆች እየወጡ ነው እየተባለ ነው። ብዙ ነገሮች አሉ። ይሄንን ጠብቆ ለማቆየት ፍቅር ያስፈልጋል። ይሄ ደግሞ ለኢትዮጵያ ሕዝብ ለወጣቱም በስራ መስክ በጣም ትልቅ አስተዋጽኦ ስላለው ይሄንን የመጠበቅ ኃላፊነት አለብን። ከቀደምት አባቶች ይቻላልና የድል አድራጊነት መንፈስን በመጎናጸፍ የድርሻችንን ልንወጣ ይገባል።
ሀሳባቸው ነው። ከአያቶቻችን ከአባቶቻችን የተማርኩት ሀገራችንን ጥብቅ አድርገን መውደድ እንዳለብንና ሀገር ከሌለ ምንም መኖር እንደማንችልና ከዚህ ሀገር ወጥተን ሌላ ቦታ ብንኖር እንደ ሀገራችን እንደማይሆንልንና እኔም አድጌ ተምሬ ሀገራችንን ከፍ አድርጌ ከትላልቅ ሀገሮች ተርታ እንዳሰልፋት ነው የምፈልገው። ሀገራችንን በንግግር መታመን በቴክኖሎጂ ሀገራችንን ከማሳደግ አንፃር ማድረግ ያለብን ነገሮች ትምህርታችንን በጥሩ ውጤታማነት በመማር ሁሉ ነገር ማስተካከል አለብን።